የዛሬ ምርጥ ጭቃ ቅባት ቤት ውስጥ መስራት እንችላለን በቀላል መንገድ። እንዲሁም ደግሞ በነገራችን ላይ ጭቃ ቅባት ከምትገዙ እንደዚህ እየሰራችሁ ብትጠቀሙ በጣም አሪፍ ነው። የሰራሁት በቫዝሊን ነው። በቫዝሊን የሚመቻችሁ ቫዝሊን መጠቀም ትችላላችሁ። እዚህ ጋር የተጠቀምኩት ፍረሽ ሮዝሜሪ ነበረኝ። ሮዝሜሪውን በዚህ መልኩ አጥባችሁ ከውሃው ነፃ መሆን አለበት ማለት ነው። ከዛ በኋላ በዚህ መልኩ እንትን ብየዋለሁ ፈቅፈቀዋለሁኝና አንዳንድ አንሱት። በነገራችን ላይ ሮዝሜሪ ፍረሽ ከሌላችሁ የደረቀውን መጠቀም ትችላላችሁ። እና ደግሞ ለዚህ አካውንት አዲስ ከሆናችሁ ፎሎ እያደረጋችሁ አበረታቱኝ። እናንተ ላይክ ይበዛል ግን ፎሎ የለም። ፎሎ አድርጉኝና የመጀመሪያ አካውንቴን እንድመልስ ማለት ነው። ከዛ በኋላ የተጠቀምኩት እዚች ጋር እኔ ካስተር ኦይል ተጠቅሜያለሁ። እንዲሁም ደግሞ በቀደም የለቀኩላችሁ ቅባት ነበረኝ እሱን ተጠቅሜያለሁና ከዛ ቤቢ ኦይል ተጠቅሜ አንድ ላይ ፈጭቼዋለሁ። ከፈጨው በኋላ ሰንፍላወር ዘይት ተጠቅሜያለሁ። እናንተ ባላችሁ ነገር መጠቀም ትችላላችሁ። በዚህ አጋጣሚ ሰንፍላወር በጣም አሪፍ ነው ለፀጉር እድገት እንዲሁም ደግሞ ፀጉራችሁ እንዲፋፋ ያደርግላችኋል። ብትጠቀሙት በጣም አሪፍ ነው። ከዛ እስቲም ነው ያደረኩት። እስቲም ካደረኩ በኋላ ከ30 ደቂቃ በኋላ ይሄንን የመሰለ ቅባት ሰጥቶኛል። ከዛ ጠለልኩት። በጨርቅ ነው ያጠለልኩትና በጨርቅ አልኩኝ በነጠላ እናንተ ባላችሁ ማጥለል ትችላላችሁ። እዚህ ጋር በጣም ሙቅ ነበር፣ የጋለ ነበር። ቀስ እያላችሁ አጥልሉ እንትን እንዳያቃጥላችሁ። ከዛ የተጠቀምኩት ለማንካያ ቫዝሊን ተጠቅሜያለሁ። እኔ አብዝቼ አልሰራም፣ ለ15 ቀን የሚሆነኝ ነው። ከዛ በሞቀ ውሃ እንደገና ቫዝሊን አንድ ላይ አዋህጄ አቀለጥኩት። ከዛ በመጨረሻ በእቃ ነበረኝ በሱ ጨመርኩት። በጣም ነበር የሚያምረው፣ ሽታው ራሱ ያምራል።